አማርኛን ማንበብና መጻፍ ተቸግራችኋል? እንግዲያውስ ዛሬ የምናያቸው አጫጭር አረፍተ ነገሮችን እንዴት እንደምናነብ በቀላሉ አብረን የምናይ ይሆናል። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ ሼር እና ላይክ እያደረጋችሁ ለሌሎች እህት ወንድሞቻችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ባላችሁበት ሆናችሁ ምንም ሰዓታችሁን በማይጎዳ መልኩ በአንዳንድ ሰዓት በቀን 1 ሰዓት እየገባችሁ በመማር ራሳችሁን መለወጥ ትችላላችሁ። እንዲሁም እንግሊዘኛንም ጨምሮ በውስጥ መስመር መማር የምትፈልጉ ካላችሁ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። ቀለል ባለ ሁኔታ እናስተምራችኋለን። ዛሬ የምናያቸው ደግሞ አጫጭር አረፍተ ነገሮች ናቸው። ሰላም ጤና ይስጥልን፣ እንዴት ናችሁ ብያለሁ። አሁን ወደ ዋናው ትምህርታችን ነው የምንሸጋገረው። ስለዚህ አንድ አረፍተ ነገር ማለት ምን ማለት ነው? አረፍተ ነገር ረጅምም አጭርም ሊሆን ይችላል። በውስጡ በሚይዘው የቃላት ብዛት አንድ አረፍተ ነገር ሊረዝም ሊያጥር ይችላል። ነገር ግን እንደ አረፍተ ነገር ማሟላት ያለበት ነገር ምንድን ነው የሚሉትን ደግሞ አብረን እናያለን። አንድ አረፍተ ነገር ማለት የራሱ ባለቤት ያለውና ማሰሪያ አንቀጽ ያለው ወይም ደግሞ ሙሉ ሀሳብ ማስተላለፍ የሚችል ይህ የተቋጨ ሀሳብ አረፍተ ነገር ይባላል። አረፍተ ነገር ማለት አንድን ነገር የምንፈልገውን ነገር ሙሉ ለሙሉ በሀሳብ የማስተላለፍ ወይም ደግሞ ሰው እንዲረዳው አድርገን የምናቀርብበት ዘዴ ይህ አረፍተ ነገር ይባላል። አረፍተ ነገር ከሚባሉት መካከል የተወሰኑትን ይዤላችሁ ቀርቤያለሁ። አስተማሪ ናቸው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አንድን አረፍተ ነገር እንዴት አድርገን ነው አንብበን መረዳት የምንችለው? በዋናነት ማንበብ ብቻ በቂ አይደለም። ያነበብነውን ነገር ደግሞ መረዳት መቻል አለብን። ስለዚህ እንዴት ነው አንብበን መረዳት የምንችለው የሚለውን አብረን ስናይ መጀመሪያ በቃል ደረጃ ነው የምናነብ። አረፍተ ነገር መጀመሪያ በፊደል ደረጃ፣ ከዛ በቃል ደረጃ፣ ከዛ ሙሉ አረፍተ ነገሩን አንብበን እንዴት መረዳት እንዳለብን አብረን እናያለን። አብራችሁኝ ቆዩ። ስለዚህ የመጀመሪያ ነ፣ ከዛ ጭ ምን እንለዋለን? ነጭ። ነጭ ብለን እናነበዋለን። ከዛ ሽ፣ ን፣ ኩ፣ ር፣ ት ምን ይላል? ሽንኩርት። ሽንኩርት። ከዛስ በሽታን፣ በሽታን፣ ይከላከላል። አያችሁ። ስለዚህ ይሄን አረፍተ ነገር በአንድ አፍታ ማንበብ የሚቸግራችሁ ከሆነ ለሁለት ክፈሉት። አረፍተ ነገሩን ለስንት ክፈሉት አልኳችሁ? ለሁለት። ነጭ ሽንኩርት የሚለውን በአንድ ላይ ያዙት። በሽታን ይከላከላል። አሁን መጀመሪያ ነጭ ሽንኩርት ብለናል። ከዛ በሽታን ይከላከላል ወደ አንድ ስናመጣው ነጭ ሽንኩርት በቀላሉ በሽታን ይከላከላል የሚለውን አንድ አረፍተ ነገር በቀላሉ ማንበብ ቻልን ማለት ነው። አያችሁ። ስለዚህ እናንተ ስታነቡ ግዴታ አንድ ጊዜ ሸምድጄ ላንብበው ሳይሆን ማለት ያለባችሁ አጭር ዘዴ መጠቀም። በየትኛው መንገድ ብሄድ ይቀለኛል፣ በየትኛው መንገድ ብሄድ ይህንን አረፍተ ነገር አንብቤ መረዳት እችላለሁ የሚለውን ለማወቅ ምን ታደርጋላችሁ? ነጭ ሽንኩርት እዚህ በላይ ትቆጡትና በሽታን ይከላከላል። ስለዚህ ነጭ ሽንኩርትና በሽታን ይከላከላል ወደ አንድ ስታመጡት ምን ይሆናል? ነጭ ሽንኩርት በሽታን ይከላከላል። አንደኛ ሁለቱን አረፍተ ነገር ወይም ሁለቱን ያልተቋጨ ሀሳብ ወደ አንድ ስታመጡት ራሱ ይጣመርላችሁና ሙሉ ሀሳብ ያለው ወይም ደግሞ ሙሉ መልእክት የሚያስተላልፍ የሚችል አረፍተ ነገር ነው የሚሰጣችሁ። ስለዚህ ነጭ ሽንኩርት በሽታን ምን ይላል? ይከላከላል የሚል አንድ አረፍተ ነገር አነበብን ማለት ነው። ሌላው ሲጋራ ምን ይላል? ሲጋራ። ማጨስ፣ ማጨስ። ለጤና፣ ለጤና። ጠንቅ፣ ጠንቅ ነው። አሁን ያነበብኩት በፊደል ደረጃ ነው። ወደ ቃል ለመልሳችሁና እዚህ ጋር ወደ ቃል ስመልሳችሁ ሲጋራ ማጨስ ለጤና ጠንቅ ነው ይላል አይደለ? ይህንን በአንድ ላይ አንብባችሁ መረዳት የሚቸግራችሁ ከሆነ አሁንም ለሁለትና ለሶስት መክፈል ትችላላችሁ። ሲጋራ ማጨስ የሚለውን በአንድ አፍታ ታነቡታላችሁ። ሲጋራ ማጨስ። ከዛስ ለጤና ጠንቅ ነው። አያችሁ፣ ለሁለት ከፍዬ ነው ያነበብኩት። ለሁለት መጀመሪያ ሲጋራ ማጨስ የሚለውን እስከዚህ ያለውን አንድ ጊዜ ያነበብኩት፣ ለጤና ጠንቅ ነው የሚለውን ደግሞ አንድ ጊዜ ያነበብኩት። ስለዚህ ያረፍተ ነገር ሲጋራ ማጨስ የሚለው ያልተቋጨ ሀሳብ ነው። ለጤና ጠንቅ ነው የሚለውም ያልተቋጨ ሀሳብ ነው። ነገር ግን ሁለቱን ያልተቋጨ ሀሳብ ወደ አንድ ሳመጣው ሲጋራ ማጨስ ለጤና ጠንቅ ነው የሚል ሙሉ የተቋጨ ሀሳብ ይሰጠኛል ማለት ነው። ስለዚህ በዚህ አግባብ ማንበብ ትችላላችሁ። ሌላው ሞክሮ፣ ሞክሮ። የወደቀ፣ የስኬትን፣ የስኬትን። በር፣ ያንኳኳ፣ ያንኳኳ ነው። አሁን ይሄ አረፍተ ነገር ነው እንደ መጀመሪያዎቹ፣ ግን አንብበን መረዳት አልቻለም። እንዴት አንብበን እንረዳው ነው ዋናው ሀሳባችን። እንዴት አረፍተ ነገሩን አንብበን እንረዳው? አንብበነዋል ግን መረዳት አልቻለም አይደለ? ስለዚህ ሞክሮ የሚለውንና የወደቀ የሚለውን በአንድ ላይ እናያይዘው። ሞክሮ የወደቀ፣ በቃ አንድ ያልተቋጨ ሀሳብ ያዛችሁ። ሞክሮ የወደቀ። የስኬትን በር፣ አሁንም ሌላ ሞክሮ የወደቀ የሚለውን የራሱ ነው። የስኬትን በር የራሱ ነው። ያንኳኳ ነው የራሱ።
ለስንት ከፈሉት ይህን አረፍተ ነገር? ለሶስት። በኋላ ለሶስት የከፈልኩትን ደግሞ ሰብሰብ አድርጌ ወደ አንድ አምጥቼ እንዴት እንደምንረዳው ታያላችሁ። ስለዚህ ሞክሮ የወደቀ የሚለውን በአንድ ላይ ታደርጋችሁ። ሞክሮ የወደቀ የስኬትን በር ምን ይላል? ያንኳኳ ነው። ሞክሮ የወደቀ የስኬትን በር ያንኳኳ ነው። ስለዚህ መጀመሪያ ይሄኛውን ልክ እንደ ፊደላትን አገጣጥመን 3-4 ፊደል ወደ አንድ ቃል እንደምናመጣው ሁሉ ይህንን ቃል አገጣጥመን ደግሞ ወደ አንድ አረፍተ ነገር እናመጣዋለን። ስለዚህ ሞክሮ የሚለው ቃል ነው፣ የወደቀ የሚለው ቃል ነው፣ የስኬትን የሚለው ቃል ነው፣ በር የሚለው ቃል ነው፣ ያንኳኳ እንዲሁም ነው የሚለው ቃል ነው። ስለዚህ ሁለቱን ቃል ባንድ ላይ እናደርገዋለን። ሞክሮ የወደቀ አንድ ምን ሆነ? ሀረግ ሆነ። ሀረግ ወይም ያልተቋጨ አረፍተ ነገር ማለት ነው። ከዛ የስኬትን በር ይሄም ሀረግ ሆነ። ያንኳኳ ነው፣ ይሄም ሀረግ ነው። ሶስቱን ሀረጎች ወደ አንድ ስናመጣቸው የተቋጨ አረፍተ ነገር ይሰጡናል። ስለዚህ ሞክሮ የወደቀ የስኬትን በር ያንኳኳ ነው የሚለው አንድ የተቋጨ ሀሳብ ይሆናል ማለት ነው። ሌላው በትንሽ የታመነ በብዙ ይሾማልና አስተውል። ይህንንም ለሶስት መክፈል ትችላላችሁ። በትንሽ የታመነ የሚለውን አንድ ጊዜ ታነባላችሁ። በብዙ ይሾማልና የሚለውንም አንድ ጊዜ አስተውል የሚለው የራሱ። ስለዚህ ይህንን አረፍተ ነገር ለስንት ከፈል ነው? ለሶስት ስንከፍለው ግን አረፍተ ነገሩ አረፍተ ነገርነቱን አይለቅም። ነገር ግን በእያንዳንዱ ስንከፋፍለው ወደ ሀረግ ይለወጣል። ወደ ሀረግ በትንሽ የታመነ የሚለው አንድ ሀረግ ነው፣ ምክንያቱም ያልተቋጨ ሀሳብ። በትንሹ ታምኗል ቢሆን ኖሮ የተቋጨ ሀሳብ ይሆናል። ግን የታመነ የተንጠለጠለ ነው። የታመነ ካለ ገና አልጨረስነውም። የታመነ ምን ሌላ ነገር አለው ማለት ነው። የራስህን ታሪክ በራስህ ለመጻፍ ሞክር። አሁንም ለሁለት ወይም ለሶስት መክፈል ይቻላል። የራስህን ታሪክ የሚለውን በአንድ አፍታ አንብቡት። በራስህ ለመጻፍ ሞክር የሚለውን በአንድ ጻፉት። ለሁለት ከፈል ነው ማለት ነው። ስለዚህ የራስህን ታሪክ በራስህ ለመጻፍ ሞክር ወይም የራስህን ታሪክ በራስህ እጅ ለመጻፍ ሞክር ማለት ነው። በራስህ እጅ ለመጻፍ ሞክር። ስለዚህ አረፍተ ነገርን ስታነቡ ለሁለትና ለሶስት በመክፈል የተቋጨ አንድ አረፍተ ነገር የምታገኙበት መጀመሪያ ሁለቱን ሀረግ ወደ አንድ ታመጡትና ከዛ በኋላ ሙሉ አረፍተ ነገር ማንበብ ወይም መጻፍ ትችላላችሁ ማለት ነው። በንጹህ አእምሮህ እንጂ በገንዘብህ አታስብ። በንጹህ አእምሮህ እንጂ በገንዘብህ አታስብ። በንጹህ አእምሮህ እንጂ በገንዘብህ አታስብ። ስለዚህ ይሄን አረፍተ ነገር ስንከፍለው በንጹህ አእምሮህ እንጂ እስከሚለው አንድ እናደርግና ከዛ በገንዘብህ አታስብ የሚለውን ደግሞ አንድ እናደርገዋለን። ይህን ሁለቱን ወደ አንድ ስናመጣው በንጹህ አእምሮህ እንጂ በገንዘብህ አታስብ የሚል አንድ አረፍተ ነገር ይሰጠናል ማለት ነው። በቀላሉ እንደዚህ አድርገን ማንበብ እንዲሁም መጻፍ እንችላለን። አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ካላችሁ በየትኛውም የዓለም ዳርቻ ሆናችሁ በኢሞ፣ በዋትሳፕ፣ በቴሌግራም ብታናግሩን በቀን ለአንድ ሰዓት በሳምንት 5 ቀን ሰጥተን እናስተምራችኋለን። እናንተም የእናንተን ስራ በማይጎዳ መልኩ በማታ ወይም በጠዋት አሊያም በቀን እየገባችሁ ትምህርታችሁን መከታተል እንድትችሉ ስንል ከወዲሁ እናሳስባለን። ማንኛውም እንግሊዝኛ፣ አማርኛ፣ ሂሳብንም ጨምሮ መማር የምትፈልጉ ሁሉ መጠየቅ ትችላላችሁ። አዲሶች ከሆናችሁ ሰብስክራይብ እንዲሁም ኮፒ ሊንክ ሪፖስት በማድረግ ተከተሉን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ